በዚች ዱንያ ላይ ማለት ነው የሰው ፊት ቆሞ ከመለመን የሚከብድ ነገር የለም። መለመን ማለት በጣም የሚያስጠላ ስራ ነው ማለት ነው፣ እውነት ለመናገር ማለት ነው። ኩኪን ሁላችሁም ታውቋታላችሁ ማለት ነው እህት ወንድሞቼ። በጣም በኢስላማዊ ኮንታክት የምትመጣ ጥሩ ለእህቶች ለወንድሞች ጥሩ ነገር የምታስተላልፍ እህታችን ናት ማለት ነው። ኩኪን የማያውቃት አለ ብዬ አላስብም ማለት ነው። ግን ላልፈው ነበረ ማለት ነው። ግን አላስቻለኝም እውነት ለመናገር ማለት ነው። ምክንያቱም በጣም ብዙ እህቶች ላይቭ ላይ ቁጭ ብለው ስለሷ ነው ቪዲዮ እየሰሩ ስለሷ ነው። ከቻላችሁ እርዱ፣ ካልቻላችሁ ታውት ማለት ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የሀያት ዩቲዩብ ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? እኔ ያለሁላችሁ አልሐምዱሊላ። በያላችሁበት ሰላማችሁ ብዝዝት ትርፍርፍ ይበልልኝ፣ አላህ ይጠብቃችሁ። ሀቂቃ ነው ምላችሁ፣ መልካም የሚሰራ ሰው ከቻለን ማበረታታት ካልቻለን መተው ማለት ነው። የራሳችን ፋንታ ነው ማለት ነው ይሄ። ኩኪን እንግዲህ የማያውቃት ሰው የለም። በዚህ ሰሞን አጀንዳ የሆነችው ኩኪ እህታችን ናት ማለት ነው። ሚዲያ ላይ ከምር ነው። ቲክቶክ መንደር ብትሄዱ፣ ዩቱብ ላይ ብትሄዱ በእሱ አጀንዳ ነው ያለው ማለት ነው። እቺ ልጅ የመዳም ቅመም ናት ማለት ነው። እንግዲህ እንደ አንድ በቃ መክፈል አቅቷት ስራ የላትም። የሰው ልጅ ስለለበሰ ብቻ አይደለም፣ ገባችሁ? ስለለበሰ ስላጌጠ መልካም ቪዲዮ ስለቀረጠ ጥሩ ነገር ስላስተላለፍ አይደለም። እናንተ መልካም ነገር የለበሰ ጥሩ ነገር ሽቶ ካንተን ካለ በቃ ያን ሰው ለምን የቸገረው አይመስላችሁም? እውነት ለመናገር ማለት ነው። ተው እንጂ ተው። በተለይ መዳም ቅመሞች ለምን ትፈርዳላችሁ? እናንተ አታዩ? ስንት እህቶቻችን ነው ስራ ፈተው የሚንከራተቱት ያሉት ማለት ነው። እውነት ለመናገር ማለት ነው። ስንት እህቶቻችን ነው ስራ ያጡት? ስንት እህቶቻችን ነው ቢያንስ እንኳን ሌላው ቢቀር እናቷን ካየች 10 ዓመት ሆኗታል አሉ አይደል እንዴ? በቃ እቺ ልጅ ስራ አልነበራትም፣ ስራ ፈታ ሊሆን ይችላል፣ የመንግስት ዕዳ አለባት ተባለ። ስለዚህ የቻለ ሙስሊም እህት ወንድሞች መርዳት ካለባችሁ መርዳት ካልቻላችሁ ደግሞ መተው። እኔ በዚህ ልክ ግን ለምንድን ነው ሰውን በቃ እየዘቀዘቃችሁ ፎቶን እንትን እያላችሁ ምናምን ነገር? ከቻላችሁ እርዱ፣ ካልቻላችሁ ሌላ ቃል። ሰው እኮ ወላሂ በእኛ እኮ በሙስሊሞች ማለት ነው ብዙ ጊዜ በእርግጥ ጤነኛ ናት፣ እጅ እግር አላት፣ ሰርታ መለወጥ ትችላለች፣ ትሰራለች፣ መስራት ትችላለች። የደከሙ በጣም ከሷ የባሱ ሰዎች አሉ። ግን እዚህ ጋር ግን እኔ መናገር የምፈልገው የቻለ ይረዳል፣ ያልቻለ ይተዋታል፣ አይረዳም። እንዴ እኔ የምለው ደግሞ ወደ አደባባይ ያወጣችሁ ጓደኞቿ ናችሁ መቼ አይደል እንዴ? ጓደኞቿ ናችሁ። እናንተ በግል ማድረግ አትችሉም? በቃ የቻላችሁን መሰብሰብ፣ ያልቻላችሁትን ቢያንስ እንኳን ሰብስባችሁ ያቃታችሁን ይሄን ነገር ሰብስበን ነበር አቅቶናል ብላችሁ የእሷን አስተሳሰብ የእሷ ጥሩ አመለካከት ካላችሁ ለምን እናንተ እዛ በግል አድርጋችሁት? በተለይ አሉ ይሄ የኢስላማዊ ኮንታክት የሚሰጡ ወንድሞቻችን ማለት ነው። ገባችሁ? ስለዚህ ወደ እናንተ ለምን አመጣችሁት? ወደ ሚዲያ ቢያንስ እንኳን የተወሰነ ሰብስባችሁ ካቃታችሁ ወደ ሚዲያ ማምጣት ነበረባችሁ እንጂ ጥሩ ነገር ሀቂቃ እውነቴ ነው። መቸገር በጣም ከባድ ነው በስደት ማለት ነው። ስግደት ላይ ቁጭ ብላ ግዴታ ስግደት ስላላት አይቸግራትም ማለት አይደለም። ስራ ፈታ ልትቀመጥ ትችላለች። በጣም ብዙ እህቶቻችን የምናውቀው ነገር ነው። በእኛም ላይ የደረሰ ነገር ነው ማለት ነው። ማጣት የመሰለ ነገር የለም። እቺ ልጅ በቃ በራሷ አይደለም የመጣችሁ በነገራችን ላይ ማለት ነው። ግን ጓደኞቿ ነው ይዘውት ወደ ሚዲያ የመጡት ማለት ነው። ግን ምንድን ነው እናንተ ከቻላችሁ ትረዳላችሁ፣ ካልቻላችሁ አትረዱም ማለት ነው። ግዴታ የለባችሁ። ግን ይዛችሁ ቲክቶክ መንደር ላይ 24 ሰዓት እንግዲህ ይሄን እና ቤተሰቦቼ እየነገርኳችሁ ነበረ። እውነት ለመናገር መቸገር የመሰለ ነገር የለም ማለት ነው። የሰው ፊት ከማየት አላህ ይጠብቀን። በተለይ ደግሞ ስግደት ላይ ያሉ እህቶች ስራ ፈተው ነው የሚቀመጡት። ብዙ ጊዜ ስራ ፈተው ነው በነገራችን ላይ ማለት ነው። እህት ወንድሞቼ፣ ሰው ወዶ አይደለም ወደ ችግር ወደ ሌላ ውስጥ የሚገባ ያለው ማለት ነው። ገባችሁ? ከማጣቱ የተነሳ ነው። እና እቺ ልጅ ኩኪን በቃ እሷ አይደለም ወደ ሚዲያ ያመጣችው። በነገራችን ላይ ጓደኞቿ ናቸው ማለት ነው። ለእሷ ጥሩ አመለካከት ካላቸው ከሚያውቁት ሰው ጋር ይሄ ነገር መደረግ ይችል ነበረ፣ ቀላል ነበር። ካቃታቸው ደግሞ ወደ ሚዲያ መውጣት ነበረ ማለት ነው። እና አሁን ለእሷም አልጠቀሟትም፣ ለራሳቸው ተጠቀሙበት ማለት ነው። ምክንያቱም ቪዲዮ እየሰሩባት የሳምንት አጀንዳ ሆናለች ማለት ነው። እና በጣም ነው የሚገርም ነው ማለት ነው። እና ኩኪዬ አላህ ደግሞ ያላሰብሽው ነገር አላህ ይወፍቅሽ። ሀቂቃ እንደ እህትነትም ማለት ነው ያላሰብሽው ነገር ይስጥሽ ማለት ነው። እና ሶሻል ሚዲያ ከወጣች ምን ተባለ ምን አሉ አይባልም ማለት ነው። እና ከባድ ስለሆነ ማለት ነው እኛም ስለምናውቀው ማለት ነው። እና ቤተሰቦች አትፍረዱ። እውነት ለመናገር ሰው ላይ አትፍረዱ። ዛሬ ጣታችሁ ሰው ላይ ብትጠቁሙ ነገ እኔ ላይ ይደርሳል። እኔ ላይ ምን እሆናለሁ?
ብላችሁ ማሰብ አለባችሁ፣ እውነት ለመናገር ማለት ነው። እና የሰው ልጅ ስንተሳሰብ ነው ሲኖረን ነው ሲኖራችሁ ነው ማንም የሚወዳችሁ ሲኖራችሁ ነው ማለት ነው። እና ጥሩ ልብስ ስለለበሰች ጥሩ ነገር ቀርጻ ወደ ሚዲያ ስላመጣች እሷ አላት ማለት አይደለም ማለት ነው። ይህን እንድታስቡበት ማለት ነው። እና ግዴታም ደግሞ አረብ ሀገር ስላለች ስግደት ላይ ናት፣ እሷ አላት ገንዘብ አላት ለምትሉ ሰዎች በተለይ ይሄ ትምህርት ነው ብዬ ነው የማስበው ለእኔ ማለት ነው። እና ትምህርት ነው። በተለይ ደግሞ ስግደት ላይ ያላችሁ እህቶች እንዲህ ናችሁ እናንተ። ያው ቢኖረንም ባይኖረንም ቤተሰብም ቢሆን ማንም ቢሆን አላቸው ነው አላቸው ይሰራሉ ነው። እና ያለንበት ደረጃ ላይ ስግደት ማጣትም አለ ማግኘትም አለ። በተለይ ውጭ ላይ የምትሰሩ ታውቃላችሁ ማለት ነው። እና አላህ ይጠብቀን ማለት ነው። ወጥቶ ከመቅረትም አላህ ይጠብቀን። እህቶቼ በቻላችሁት አቅም ወላሂ አግዟት፣ እናግዛት። በተለይ እኛ ሙስሊም እህት ወንድሞቿ በጣም የምታቀርበው ነገር በጣም ወደ ሚዲያ የምታቀርበው ነገር በጣም እጅግ በጣም የሚወደድ ነገር ነው። ለእህቶች የምታበረታታ እህታችን ናት ማለት ነው። እና የቻልነው ነገር አብሽሪ አለን ከጎንሽ ነን ማለት ስንችል ጭራሽ ነገሯን ማባባስ ማለት ጥሩ አይደለም እህቶቼ፣ ወላሂ ነው የምላችሁና ከኛ ይሄ መሆን የለበትም። በተለይ ደግሞ አንዳንድ ሰዎች እንደዚህ በቃ መነቋቋር ምናምን ሳይሆን ከቻለን መርዳት ካልቻለን መተው ግዴታ የሚይዘን ግዴታ ለምን አረዳሽም ለኮኪ የሚል ሰው የለም ማለት ነው። ሁሉም በቃ የተመቸውን ይረዳል፣ ያልተመቸውን አይረዳም ማለት ነው። ቆማ ስለሄደት ብቻ ምነው ወድቃ መለመን ነበረባት? ወድቃ ችግር ላይ ወድቃ ጭራሽ ሐኪም ቤት ተኝታ ነው እንዲለመንላት የምትፈልጉት እናንተ አላማችሁ? እውነት ለመናገር ማለት ነው። ለምን ታስመስላላችሁ? በተለይ ስግደት ላይ ያላችሁ እህቶች መቼም እኮ ለስግደት እህቶች አንድ ነገር ሲባል ይሄ ነው እናውቀዋለን እኮ አንድ ነገር እንኳን ሲሰጣቸው በስነስርዓት ቻሌንጅ እንኳን ሲሰጣቸው ቻሌንጁ እንኳን ተቀብለው ያን ቻሌንጅ ማድረስ እንኳን የሚችሉበት ሁኔታ ላይ ነው የለም ማለት ነው። እና እያየናቸው ነው። እና ስግደት ላይ ለምንሰራ እኛ ስናወጣ ነው እንጂ ሲሰጡን አይወዱም። አያችሁ፣ ሲሰጡን አይወዱም፣ ስናወጣ ነው የሚወዱ። ስናወጣ ብር ስናወጣ ይወዱናል ማለት ነው። እነሱ ግን ሲያወጡ አውጡ ሲባሉ ለመዳም ቅመም እንድትረዳ ሲባሉ ደስ አይላቸውም። የሚያመጡት ሀሳብ የሌለ ነው ማለት ነው። እና አላህ ይጠብቃችሁ። ለማንኛውም ላይክ እና ሰብስክራይብ አድርጉ፣ ቤተሰብ ሆኑ።